ቸር አገልጋይ ማነው? ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ሌሎቻችሁ የሆነ ቪዲዮ ሰርተዋል። ስለ ራሱንም ስለ ሁሉ ቤዛ ሰጠ ይለ ቤዛ ሲለማ ሰም እንደማለት ነው፣ ክፍያ ማለት ነው። እና ክፍያ ሆኖ ስለ ሁላችን ስለ ኃጢአት ተላልፎ የተሰጠው ጌታችን ኢየሱስ ነው። እና ከዚህ አንጻር ቤዛ የሚለው ቃል ስንጠቀም ስንናገር ይህንን እያሰብን እኮ ነው ቤዛ የምንለው። ብዙ አባታችን እንዳሉትም ያው ከጌታችን ውጭ ቤዛ ሊኖር ማንም አይችልም። እመቤታችንም ሌሎች ቅዱሳን መላእክት ሆኑ ሌሎች ቅዱሳን ሰዎች ይህንን ነገር አላደረጉትም። እና ቤዛችን ጌታችን ኢየሱስ ብቻ ነው። ግን ቤዛ የሚለው ቃል ግን ትርጉሙ ደግሞ ይሄ ብቻ አይደለም ብዬ አስባለሁ። ለምሳሌ አባ ጊዮርጊስ ዘጋስጫ በአርጋኖን መጽሐፉ የቀዳሚው ላይ ቤዛ የሚለው ቃል ምንም እንኳን ለጌታችን በጣም በተደጋጋሚ ቢሰጠው የመጽሐፍ ቅዱስ ይጠቅሳል ብዬ ስጠብቅ ለእመቤታችን በጣም እኮ ነው የሚያሳዝነው። ደግሞ ባይብል ያውቃል የተባለው ልጅ አለ አስታውሰው። ይሄ ልጅ ወንጌልን ለመሸፈን ሄደ። ባይዘው ዲስ ጋይ ሊትራሊ ዲሞኒክ በነገራችን አሁን ህፃናቶችን ያምታታል። አሁን እኔ ከመጽሐፍ ቅዱስ ጥቅስ ያመጣል ብዬ ሲጠብቅ ተረት ነው ያመጣው። አባ ጊዮርጊስ ዘጋስጫ እኮ አይገርምም? እግዚአብሔር ይገስጸው ኢየሱስ ላይ እንዲህ እንደተነሳ የኢየሱስ ወንጌል ላይ አለስልሶ ተቀባይነት ለማግኘት ኦኬ እያለ ኢየሱስ ላይ እንደቀለደ ግን ይፈርድበታል። አየህ ጴንጤ በክርስቶስ ሚስ አንደርስታንዲንግ ነው ያለው። አንተ ኢየሱስ ላይ ቀልደህ ያቻላል ይችላልው ካንተ ጋር እንጀራ ለመቋረስ። ቆይ አንድ ስም ይመጣ ሲምፕል ነው። ሃይማኖተኛን ቡካ እንጨርሰው ትንሽ ነው የቀረው። ጨርሰውና እነግርሻለሁ። አንጀቱን በልቼ ተረጣ። ምሳሌ ላይ ሲናገር ሀብት ቤዛ ነው አለ። ያው ሀብቱ ቤዛ ኢየሱስ ቤዛ አይደለም ለማለት እኮ ነው። ይሁን እግዚአብሔር ይገስጸው ኖ እግዚአብሔር ይገስጸው። ይሄን አይ በጣም ነው እንደሚያምህ በጣም ነው የሚያምህ። አንዳንድ ጴንጤዎች ስርዓት ይኑራችሁ። የት ቤት እንደምትርመሰመሱ ግን ያ ለማን ስትሉ እንደነበር ግን ይሁ ጸረ ኢየሱስ አለስልሶ ኢየሱስ ጠል ሙቭመንት ቆይ ተው ሊትራሊ ኢየሱስ አላለቀማኪ። እሺ ደሽ ነው ይብቃ። ስድብ ነው ለነገሩ ከዚህ በኋላ ያለው። እሺ ያው ኢየሱስን ይጠራል ማን ያለ ይላል። እሺ እንትን ነው ኢየሱስን ቤዛ ላለ ማለት ነው ምናምን ያለው እዛው ቁጭ ብሎ ነው ያዩት። ምንም የጌታችንን ቤዛነት እኮ ስመሰክር እዛው ገልጠው እኮ አሳይተዋል ማለት እዛው አብሮ ለህዝቡም እያሳዩ ለራሳቸውም እያዩ እኔ ምን አይነት ድራማ እንደሚሰሩ አንዳንድ ሰዎች እና ምንድነው ልባቸው ላይ በጣም የሆነ ጥላቻ ስለሚከማች አደገኛ ነው። ባይዚ ጥላቻ፣ ክፋት ምናምን እንደዚህ አሮ ነው እንግዲህ ምቀኝነት ምናምን እንደዚህ የሚመስሉ ነገሮች በጣም አደገኛ ናቸው። በጣም አደገኛ እና ልብ ላይ ልክ ሲነግሱ ክርስቶስን ያስረሱና የሆነ ሰው ላይ ብቻ ትኩረት አድርገው እሱን አታክ ወደ ማድረግ ብቻ እንድታዘነብል ያደርጋሉና አሁን ይሄ ያወራው ነገር ከመጽሐፍ ቅዱስ ሳይጠቅስ አለና ግን እዛው ጋር ምን ሲብሎ ሲያወራ ነበር? መጽሐፈ ምሳሌ ላይ እንደዚህ ይላል አለ። መጽሐፈ ምሳሌ እኮ መጽሐፍ ቅዱስ ነው ስቲል ስለዚህ መጽሐፍ ቅዱስ እንደጠቀስኩም ያውቃል። ግን በህዝቡ ፊት በቃ የሆነ ማሳየት የፈለገው ነገር አለ። እሱም ምንድነው? እንደው አክሊል ክርስቶስን ይጠላል። አክቹአሊ ክርስቶስን በጠላ በወድ ለጴንጤ አይደለም ባይዘው ላንተም አይደለም። ይሄንን የሆነ በጣም ቫይብሬት ያርከለ ለምትሆነው ልጅ ላንተም አይደለም ለማንም አይደለም ለኔ ነው ለራሴ ነው። ጌታን እርሱም ክርስቶስ ኢየሱስን የማይወድ ቢኖር የተረገመ ይሁን ስለሚል የምንድነው መረገምን አንፈልግም። እና ጌታችን ኢየሱስን መውደድና ለመውደድ የህይወት ጉዳይ ነው። በነገራችን ላይ እርሱ አስቀድሞ ወዶናል፣ ስለዚህ እኛም እንወደዋለን ነው አይደለ? በቃ እንደዛ ነው። አስቀድሞ እሱ ነው የሚወደን አንኮንዲሽናሊ፣ ከእርሱ ነው የሚጀምረው ፍቅር። ከዛ በኋላ ግን እኛም ይህን ፍቅር ግን መመለስ አለብን። አሁን በዛ ደረጃ ባይሆን እንኳን ትንሽ እንደምንም እያለን ጌታን በመውደድ በማፍቀር ውስጥ ማደግ እንደምንም እያለን ስል በትግል ይመጣል እያልኩኝ ሳይሆን ግን ለእግዚአብሔር ምቹ በመሆናት ለእግዚአብሔር ምቹ በሆንን ቁጥር የክርስቶስ ፍቅር በልባችን እየፈሰሰ እንትን እያልን እንሄዳለን እና ያ ደግሞ ይገለጣል በህይወታችን። የክርስቶስ በልባችን ውስጥ የፈሰሰው የክርስቶስ ፍቅር ደግሞ እየተገለጠ ይሄዳል። ለሌሎች ሰዎች በምናሳየው ሀዘኔታ፣ ርህራሄ፣ ፍቅር ሌሎችን መውደዳችን የሚገለጠው ማነው? እግዚአብሔርን መውደዳችን የሚገለጠው ሌላውን በመውደድ ነው።
እና እንጂ እንደዚህ በማጭበርበር ምናምን እንደዚህ አይነት ነገር አለ። በዚህ የሚገለጥ እንትን የለም። ዝም ብሎ ይሄ አሁን እንደነዚህ አይነት ነገሮች የምን መገለጫ ናቸው? አሁን ወንድማችን ላይ የሚታየው በቃ የክርስቶስን የመውደድ የእግዚአብሔርን መውደድ ምናምን አይደለም። በቃ ስሜታዊነት አንዳንዴ በጣም አደገኛ ነው። በዚህ መንፈሳዊነትና ስሜታዊነት ይለያያል። መንፈሳዊነት እና ስሜታዊነት ሰው ስሜታዊ ሆኖ ሊያነባ ራሱ ይችላል፣ እያለቀሰ እየየ ሊል እኮ ይችላል። ግን መንፈሳዊ ሆኖ እኮ አይደለም። በቃ ስሜታዊ ሆኖ ሰው በዘፈን ያነባ ያለቅስ ይነፋረቅ ይልን እና ምንም ስሜታዊ ስትሆን ብዙ ነገር ውስጥ ልትገባ ትችላለህ። እና ግን ስሜታዊነት አይደለም አሁን እዚህ ጋር የሚያስፈልገው መንፈሳዊነት ነው። መንፈሳዊነት በጣም ይገለጣል። እና ስሜታዊ አይነት ሰው ስትሆን በተገኘው አጋጣሚ እንደዚህ ትጋለጣል። እና ሰውን ዝም ብሎ እንደዚህ ወጥቶ ክርስቶስን ይወዳል አንተ ርዕስ አድርገህ ቁጭ ብለህ አኬ ማርያም የዓለም ቤዛ ነች። እሺ ቢሊ እሺ ከምን አትሽሽ የዓለም ቤዛ ነች ወይ? እሺ መልሳለሁ። ከምን አላለም እንደዛ አላለም። ቆይ ካላለ እዚሁ ይበልሽ። ቡካዬ አኬ ይቆይ ወይስ ቆይ አንዴ ለቤሊ እመልስለታለሁ። ለቤሊ ችግር የለም። ከመመለሴ በፊት ግን ገንዘብ የነፍስ ቤዛ ነው። ቤሊ ማርያም የዓለም ቤዛ ነች ወይ? ዛሬ ታች ያላችሁ ስሙ። ማርያም የዓለም ቤዛ ነች ወይ? ታስወጡኛላችሁ እንጂ ቤሊ ልመልስ ነው። ግን አየህ አንተ አሁን አስተሳሰብ አረዳድ ምን ደረጃ እንደሆነ ለማወቅ እንግዲህ መልስ የሚመለሰው እንደ ሰውየው ሁኔታ ነው። ለህፃን ልጅ እንደ ህፃን ነው የሚመለሰው፣ ለአዋቂ እንደ አዋቂ ብቻ እንደዛ አይደለ። በያለንበት ደረጃ ነው የሚመለሰው። አሁን አንተን መጀመሪያ ያለህበትን አስተሳሰብ ለወቀው። ገንዘብ የነፍስ ቤዛ ነው አይደለም? እሺ አዋቂው ማርያም የዓለም ቤዛ ነች። ጳጳሱ ተሳስተዋል። ቤሊ ለመጨረሻ ጊዜ አሁን አንዴ ብቻ ነው የምጠይቀው። እሺ ቤሊ ከታች ያላችሁ ስሙ ምን ያህል እንደሆነ እውቀቱ ማለት ነው። እሺ ማርያም የዓለም ቤዛ ነች መልስልኝ። እሺ በቃ ተው እንግዲህ ካልመለስክ ምን ማድረግ ይቻላል? እሺ ቀለል ያለ ነገር ልንገራችሁ ከእመቤታችን ጋር በተያያዘ አክቹዋሊ እዛ ቪዲዮ ላይም የተወሰነ ነገር ብያችኋለሁ እና ቤዛ የሚለው ቃል አስቀድሞ በቃ እንደው ቤዛ የሚለውን ቃል ለክርስቶስ በምንናገርለት መልኩ ብቻ አንያዘው። ኦኬ ነሰሰርሊ ክርስቶስ እንደተባለው ነው ሌላውም የሚባለው ቤዛ ከተባለ የሚያስብል ነገር የለም። በቃ ለምሳሌ መጽሐፍ ቅዱሳችንና በጣም በርካታ ቦታ ላይ ቤዛ የሚለውን ለተለያዩ አካላት ሰጥቷል። ለሙሴ ሰጥቶ አይተናል። ሐዋርያት ሥራ ምዕራፍ 7 ላይ አይደለ እግዚአብሔር ሙሴ ለህዝቡ ምንድነው ሹምና ቤዛ አድርጎ ላከው ብሎ ይናገራል። ቤዛ አድርጎ ልኮታል። ምን ማለት ነው ቤዛ አድርጎ ላከው ሲባል? ያው ህዝበ እስራኤልን ከግብጽ ባርነት ነፃ አውጥቶ ስለሚያወጣ በቃ ነፃ አውጭ አድርጎ ላከው እንደማለት ነው። ቤዛ አድርጎ ላከው ሲባል እዛ ጋር ዴሊቨረር ሆኖ ማለት ነው። ነፃ አውጪ ሆኖ ተላከ ሙሴ። ከዚህ ቀደም እንዳልኳችሁ በዛ በመጽሐፈ ምሳሌ ላይም ገንዘብ የነፍስ ቤዛ ነው ተባለ። አሁን ለሀብታም ሰው ገንዘብ ምንድነው ለነፍሱ ቤዛው ነው ተብሎ ከተነገረ እንደው በቃ ለነፍስ ቤዛ ነው ገንዘብ ተባለና ቤዛ ኢየሱስ ነው ደሙን አፈሰሰ ምንድነው ገንዘብ ደሙን አፈሰሰ ማለት አይደለም። እሱን እናውቀዋለን እንረዳዋለን። ምን እያለ ነው እዛው ቪዲዮ ላይ ማስቀምጬላችኋለሁ ከምን አንፃር ቤዛ እንደተባለ ማለት ነው ገንዘብ እና ቤዛ የምትለው ቃል ስለተሰጠች ብቻ ኢየሱስ ያደርጋል ማለት አይደለም። ገንዘብ የነፍስ ቤዛ ነው ሲባል አይደብረኝም ብለን እመቤታችን ቤዛ ስትባል ይደብረኛል ካለን በቃ ችግሩ ያለው ውስጣችን ነው። ኦኬ ችግሩ ምን እንደሆነ ታውቃለህ? እሱ እኮ አልተጻፈም። ማርያም የዓለም ቤዛ ናት ተብላ ችግር ኢየሱስ የዓለም ቤዛ ነው። ሙሴ የአንድ ለእስራኤል ሕዝብን ለማዳን ነው ቤዛ የተባለው። ኢየሱስ ግን ለዓለም ነው የተባለውና ትክክል። ልዩነቱ ልነግርሽ ነው። ለምሳሌ በስላሴ ታምኛለሽ? አዎ። እስቲ ስላሴ የሚል ተጽፏል? አልተጻፈም። ስላሴ ሶስት ማለት እኮ ነው። አብ ወልድ መንፈስ ቅዱስ ሶስት ማለት የቋንቋው ነው። በሶስት ማለት ነው። እሺ ሶስትነትን ያመለክታል። ትክክል ነው። ሶስትነትን ያመለክታል። ግን ስላሴ የሚለው ቃሉ አለ የለም? መጽሐፍ ቅዱስ ላይ የለም። ስለሌለ በቃ ስላልተጻፈ አልቀበልም ነው የምትይው ወይስ ስላሴ የሚለው ይሄንን ስለሆነ የሚያስረዳው አብ ወልድ መንፈስ ቅዱስ ደግሞ ሶስት ማለት እኮ ስላሴን በማለት ቋንቋ ነው። ቤዛም ከዛው እኮ ነው እና ቤዛ ከቋንቋዎች እኮ አይደለም። ለቃል ከሆነ
ሙሴን ሲልክ ለአንድ ለእስራኤል ህዝብ ብቻ ነው። የኢየሱስን ግን ለዓለም ነው ያለው። ምንም ይሄ ሲጀመር ስለዚህ ማርያም ግን የዓለም ተብላ አልተጻፈችም። ላሳይሽ እኮ ነው። አሁን ለምንድን ነው የዓለም ብለው የሚገልጿት የሚለውን የተወሰነ ነገር ላሳይሽ። በሙሴና በክርስቶስ መካከል በጣም ትልቅ ዲፍረንስ ነው ያለው። ሙሴ ለሆነ አካባቢ በቃ ወደ ግብፅ አካባቢ ተላከ፣ እስራኤልን ነፃ እንዲያወጣ ማለት ነው። ስለዚህ የሆነ ህዝብን ነው ነፃ የሚወጣው። ጌታችን ኢየሱስ የእግዚአብሔር ልጅ ሆኖ ተልኮ መጥቷል፣ ትክክል ነው። ሲመጣ ግን ወደ ዓለም ነው። ወደ ዓለም ብቻ መምጣቱ አይደለም፣ ባይዚ በደሙ የሆነ ቤዛነትን የተደረገው ራሱ በደሙ የሆነ ቤዛነት። ስለዚህ ሙሴ እግዚአብሔር ራሱ ተአምር እያደረገለት ምናምን ነገር በቃ ህዝቡን ነፃ አውጥቷል። ክርስቶስ ኢየሱስ ግን መጥቶ በመስቀል ላይ ተሰቅሎ ደሙን አፍስሶ ነው ይሄ ቤዛነትን ያገኘ ነው። በዚህ መልኩ ነው። ስለዚህ ይሄ የደም ዋጋ ነው። ስለዚህ በደም ተገዝታችኋል እንደተባል ነው ማለት ነው። እግዚአብሔር በገዛ ደሙ የዋጃትን ቤርሳን ስለሚል ይሄ የደም ዋጋዎች ሆነናል። ራሱንም ስለ ሁሉ ክፍያ ሰጠ ስለሚል ሙሴ አይደለም ክፍያ ሙሴ እኮ ክፍያ አድርጎ እኮ አልሰጠም ራሱን። ጌታችን ግን ራሱን ስለ ሁላችን ክፍያ አድርጎ ሰጥቷል። ስለዚህ አይገናኝም ከሙሴ ጋር። ቃሏ ናት በቃ የምትመሳሰለው። ለሙሴም ቤዛ ተባለ፣ ለክርስቶስም ቤዛ ተባለ እንጂ ጭራሽ አይገናኝም። ታዲያ እመቤታችን ለምንድን ነው የዓለም ተብሎ የተነገረላት ከተባለ ባጭሩ ማለት ነው እመቤታችን የዓለም ቤዛ ስትባል ኦኬ ኢየሱስ የዓለም ቤዛ ነው፣ እመቤታችንም የዓለም ቤዛ ናት። ስለዛ የሆነ ኮሪደም ትሪክስ ናት ምናምን የማለት ነገር ከሆነ አይደለም። አብራ ከክርስቶስ ጋር ኢየሱስና ማርያም ሆነው ዓለምን አዳኑት የሚባል ትምህርት የለንም። ኢየሱስና ማርያም ሆነው አዳኑ ዓለምን አብረው አንድ ላይ እንደው አጋጭተው ማለት ነው። የተወሰነ ማርያም ታጋጫለች፣ የተወሰነ ክርስቶስ ያጋጫል፣ ከዛ ዓለምን አዳነ። እንደዛ የሚባል ነገር የለም። ዓለም የዳነው በጌታችን በክርስቶስ ኢየሱስ ብቻ ነው። ክርስቶስ ዓለምን ሲያድነው ግን የተጠቀመባቸው ሰዎች ግን ይኖራሉ። ከዛ ውስጥ አንዷ እመቤታችን ቅድስት ድንግል ናት። እንዴት ተጠቀመባት ከተባለ ዓለምን ሲያድን ዓለምን ሲያድን ያዳነው ስጋ ሆኖ ነው። ቃል ስጋ ሆነ በእኛም አደረ፣ ጸጋና እውነትም የተመላ ነው። ዓለምን ያዳነው ስጋ ሆኖ መጥቶ ስለሆነ ስጋ ሲሆን በእመቤታችን በቅድስት ድንግል በኩል ነው ይህንን ነገር ያደረገው። በእመቤታችን በኩል ስጋ ሆኖ ተጸንሶ መጣ። ኦኬ መልአኩ ቅዱስ ገብርኤል አስቀድሞ ወደ እመቤታችን መጣ። ልጅ ትወልጃለሽ አላት። ይሁንልኝ አለችው። ምንድን ነው ከእርሷ ተጸነሰ፣ ተወለደ። ስለዛ የድህነት ስራው የሚጀምረው በእመቤታችን ማህፀን ውስጥ ነው። አለቀ። አባቶቻችን በምን መልኩ ያስረዳሉ? ከጥንትም ጀምሮ እነ ቅዱስ ሄራኒስም ሔዋን የሙታን እናት ሆነች፣ ቅድስት ድንግል ደግሞ የሕያዋን እናት ሆነች እያሉ ማስቀመጥ ጀመሩ። ማለትም ለመሞታችን ሔዋን ምክንያት ሆነች፣ ለድህነታችን ደግሞ እመቤታችን ምክንያት ሆነች ማለት ነው። ሔዋን ያንን ፍሬ በላች ማለት መብላት የሌለባትን ማለት ነው። በላችና ሞትን ወደ ራሷ አመጣች። በላችና ሞትን ወደ ራሷ አመጣች። ተመልከቱ፣ ሞትን አስቀድሞ ሞት ውስጥ አልነበረችም። ሞትን ወደ ራሷ አመጣችና ከእርሷ በኋላ የሚመጣውም ትውልድ ደግሞ ሞት ውስጥ እንዲወድቅ አደረገች። ስለዚህ ሞትን ወደ ራሷ አመጣ። ለራሷም ለሌላውም ዓለም የሞት ምክንያት ሆነች። ለራሷም ለሚመጣውም ዓለም የሞት ምክንያት ሆነች። ቅዱስ ሄራኒስ ነው ይሄን የሚለው። ወደ ድንግል ማርያም ይወስድና ደግሞ እመቤታችን ደግሞ ክርስቶስ አይደል ወደ እሷ የመጣው ለእርሷም መዳን ለሌላውም ዓለም መዳን ምክንያት ሆነች ብሎ ይናገራል። ስለዛ እንደዚህ ነው የሚያነጻጽራቸው ሔዋንንና ማርያምን። ሔዋን ወደ ራሷ ጥያቄ አለኝ። እሺ ቀጥይ። ምንድን ነው ክርስቶስ የመዳን ምክንያት ሆነች ተብሎ የተጻፈ አለ እንዴ? ክርስቶስ የመዳን ምክንያት ሆነች ነው ሜሪ ሴንት ሜሪ የክርስቶስ መዳን ምክንያት ናት ተብሎ ተጽፏል። እንደዛ ከሆነ ኦል የዘር ሐረጉ ሁሉ ምክንያት ሊሆን ነው ማለት ነው። ኢየሱስ ታዲያ የተሰቀለውን ለምን አስፈለገ? እንደዛ ከሆነ እሺ የመዳን ምክንያት ከሆነች እሷ ለምን ክርስቶስ መሰቀል አስፈለገው? የዘር ሐረጉ ሁሉ ምክንያት ሊሆን ነው? አይ እንደዛ ማለት አይደለም። ዳይሬክት ሊቀጥታ ምክንያቱም ኢየሱስ ብቻ ነው የመዳን ምክንያት የሆነው። በስጋ ተገልጦ ሞቶ እኛን የድነት ምክንያት የሆነው እሱ ነው እንጂ እሷ እንትን ንጹህ ስለሆነች እሷን መረጣት። የተመረጠች የተለየች ሴት ሆና እሷን አገኛትና እሷን ተጠቀማት። ኦፍ ኮርስ ለመዳን አንዴ ቡካይ ለመዳን ከእሷ ስጋን መንሳት ነበረበት አልነበረበትም? ለማዳን ያ ነበረበት። ግን እኔ የምፈልገው እምለው
ኢየሱስ ታዲያ ለዚህ ሞቱ ምንም አያስፈልግም ነበር ማለት ነው። ለምን አያስፈልግም? ቤዛ ሆነ እኮ ኢየሱስ ተሰቅሎ ሞት ቤዛ ሆነ። አንዴ ካልሞተማ እንዴት እንድናለን? እስቲ እኔ ካልኩት አንጻር አሁን ካልሞተ እንዴት አድርገው ማለት እንዴት ሆኖ ልንድን እንችላለን? ለመሞት እኮ ነው ከእርሷ ስጋን ይነሳው። አሁን ቆይሻ አንዴ ስላልጨረስኩልሽ ሊሆን ይችላል። አንዴ ታገሽኝና 2 ደቂቃ እንዴት ሆነች የሚለውን እሱን ለማሳየት እሞክራለሁ። የመጀመሪያው ነገር ድህነት የሚጀምረው በኢንካርኔሽን ነው፣ ማለት በስጋዊ ማለት ነው። ቃል መቶ ስጋ ይሆናል። ስጋ ወድቆ ስለነበረ ቃል መቶ ስጋ ይሆናል። ቃል ስጋ ሲሆን ድህነት ከዛን ጊዜ ጀምሮ ነው የሚጀምረው። ዝም ብሎ የሆነች ሰዓት ላይ ሄዶ እንደው ሰው ሆኖ ኖሮ ከዛ በኋላ የሆነ እንደው በዕለት ዓርብ በ33 ዓመቱ ወይ እንደዚህና እንደዛ ዓመቱ በመስቀል ላይ ተሰቀለ፣ ደሙን አፈሰሰ፣ ያኔ ነው በቃ ያዳነን እንጂ ከዛ በፊት የድህነት ጉዳይ አልነበረም የሚባል ነገር እኮ የለም። ከኢንካርኔሽን ከስጋዊ ጀምሮ ድህነታችን ይጀምርና ዘን በህይወቱ ራሱ ኖሯል። የቅድስና ህይወት መኖሩ ራሱ ጌታችን ኢየሱስ እሱ ራሱ ለኛ የድህነታችን ጉዳይ ነው። ህግን ሁሉ መፈጸሙ ማለት ነው። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የህግ ፍጻሜ ነው ተባለ። ህግን ሁሉ ፈጽሞ መኖሩም ለድህነታችን ነው። መሰቀሉም እሱም ለኃጢአታችን ስርየት ለድህነታችን ነው። ሞቶ መነሳቱ ራሱ ደግሞ ለኃጢአታችን ምንድነው? ለድህነታችን ነው። ሞቶ መነሳቱ ብቻ አይደለም በነገራችን ላይ ኢቭን በእግዚአብሔር ቀኝ መቀመጡ፣ ምክንያቱም ዋስትናችን ያ ነው። በእግዚአብሔር ቀኝ መቀመጡ። በእግዚአብሔር ቀኝ ባይቀመጥ ኖሮ ሞቱ ለሆነች ጊዜ ያን ጊዜ ብቻ ጠቅሞ በቀረ ነበር። ግን አሁን ክርስቶስ ሕያው ሆኖ በእግዚአብሔር ቀኝ ተቀምጦ ለዘላለም ስለሚኖር እኛ ራሳችን ደግሞ እስከ ዘላለም ድረስ የሚመጣ ሰው ሁሉ በክርስቶስ ሞት የሚጠቀምና የሚድን ሆነ። ይሄ ሁሉ እኮ ለድህነታችን እኮ አስፈላጊ ነው። ክርስቶስ የሰራቸው እነዚህ ሁሉ ስራዎች ማለት ነው እንጂ ዝም ብሎ መስቀል ላይ የተሰራችው ስራ ጉዳይ ብቻ አይደለም። ታዲያ ምንድነው ይሄ ነገር ከመቤታችን ጋር ምን አገናኘው ከተባለ በአጭሩ በምን መልኩ ነው የሚያስረዱት አልኩሽ። እንግዲህ ቀጥታ ከራሳቸው ከሐዋርያት የተማሩ አባቶቻችን በምን መልኩ ነው ያስተላለፉልን። እያንዳንዷ ነገር መጽሐፍ ቅዱስ ላይ ትቀመጥልን ምናምን ከሆነ እንደዚህ ይሄ አስተሳሰብ ተረት ነው ባይዘው ይሄን ቦልድሊ የምናገረው እያንዳንዷ ነገር መጽሐፍ ቅዱስ ላይ ካልተቀመጠችልኝ የሚለው አስተሳሰብ ተረት ነው። አይ ትክክለኛ ነው የሚል ሰው ካለ መጥቶ ሊሞግተን ይችላል። ያው ከዚህ ቀደም መጽሐፍ ቅዱስ ብቻ የሚለውን ትምህርት ይወስደን ዲቤት አድርገንበታል። ምንም ብዙ ጊዜ ትምህርት ሰተንበታል። እዚህ ግባ የማይባል አይነት ሰዋዊ አስተሳሰብ እንደሆነ አሳይተናል። ቤተክርስቲያን ውስጥ ከጥንት ጀምሮ ምን አይነት አስተሳሰቦች አስተምህሮች መጥተዋል የሚለው በግልጽ ይታያል እንጂ እያንዳንዷ ቃል መጽሐፍ ቅዱስ ላይ ትቀመጥልኝ የሚባል ይሄ በጣም ሰዋዊ ትምህርት አይ ሰዋዊ አይደለም የሚል ካለ ይሞግት የሚያለው እና ምንድነው መለስ ስላርገውና አሁን የመዳናችን ምክንያት ጌታችን ኢየሱስ አይደለም ወይ ብለሻል ነው። ጌታችን ኢየሱስም የመዳናችን ምክንያት ነው። ግን ጌታችን ኢየሱስም ስል ግን እመቤታችንና ጌታችን ሆኖ አንድ ላይ የመዳን ምክንያት ሆኖ እያልኩኝ ግን አይደለም። የመጀመሪያው እውነተኛው ታላቁ የመዳናችን ምክንያት እግዚአብሔር አምላካችን ነው። ቅድስት ሥላሴ የዳነው በማን ምክንያት ነው ከተባለ እግዚአብሔር ዓለምን በመውደዱ ምክንያት። አብ ዓለምን ባይወድ ኖሮ አባ አንድንም ነበር። ስለዚህ ለመዳናችን ምክንያት የመዳናችን ምክንያት አብ ዓለምን መውደዱ፣ ከዛ በኋላ ልጁ ኢየሱስን መላኩ፣ ወልድ መጥቶ ስለ ሁላችን መሞቱ፣ መንፈስ ቅዱስ ደግሞ መጥቶ በወልድ የተሰራውን የማዳን ስራ በእኛ ላይ ማድረጉ፣ በዚህ ምክንያት ድነናል። ስለዚህ የመጀመሪያው የማይነቃነቅ እንዲህ የታላቅ የሆነ የመዳናችን ምክንያት ሥላሴ ቅድስት ሥላሴ ነው። አብ ወልድ መንፈስ ቅዱስ። አሁን ከዛ በኋላ ያሉ ግን ነቢያትም ቅድስት ድንግልም ሐዋርያትም የመዳን ምክንያት ተብሎ ሊጠሩ ይችላል። ኢቭን እኔ የመዳን ምክንያት ተብዬ ልጠራ እችላለሁ ለአንድ ሰው ማለት ነው፣ ለሆነ ግለሰብ። ለምሳሌ አንድ ሰው እዚህ ጋር ለሆነ ሰው የሆነ ሰውን ቢያድን ወይም ደግሞ የሆነ ሰውን ወደ ክርስትና ቢያመጣ ያ ሰው ወደ ክርስትና የመጣው ወንጌልን በሰበከው ሰው ምክንያት ከሆነ ለመዳኑ ምክንያት ሆነለት። ያ ሰው ምንድነው አሁን ዝም ብሎ አሁን ቃላቱን ከምን አንጻር እንጠቀማለን የሚለውን ማየት እንጂ ዝም ብሎ በቃ እንደዚሁ አንዷን ቃል ስለሆነ ነገር ብቻ ላይ የሆነ እዛ ላይ ለጥፎ ብቻ እንትን ማድረጉ ጥሩ አይደለም። ሰው ምንድነው አንተ ግን አባ ናቸው ቄስ ጳጳሱ ትክክል አይደለም ነው የምትለው ወይስ ትክክል ነው? ቆይ አኮስተሽ ቆይ ልንገርሻ እኔ ግን እንትን ኮሜንቶቹ በጣም ዲስትራክት እያደረጉኝ ነው። ለምን ከፈትከው ሲጀምር ዝጉት እስቲ። ቆይ እስቲ ከቻልኩ ምን ነበር የሚደረገው? I got it. Okay, እሺ እኔ ግን በጣም እንቅልፍ እየመጣ ነው። አላችሁ
አዎ ጠፍቷል። ኮሜንታቶች አዎ ጠፋ አይደለ? እሺ ኦኬ እሺ እሺ ቪዥን 2 ሚኒትስ ጨርሰውና በቃ እንላይ። እሺ ጳጳሱ ትክክል አይደሉም ወይ? ቤዛ እዛው ቪዲዮ ላይ እንደተናገርኩት ቤዛ የሚለውን እኔ ቪዲዮውን እኮ አላየሁት። ኩስ በቃ እዩ ግን በዛው ላይ ተናገራለሁ። ነፃ ይሄ ስለሌላው ተላልፎ መሰጠት ክፍያ ምናምን ከሚለው አንፃር ከሆነ ያው እሳቸው በዛ መልኩ ተርጉሞ ስለጀመሩት ከዛ አንፃር ሲታይ ትክክል ነው። ግን እነሱ ግን አሁን እሳቸው ምንድነው ያደረጉት? ትንሽ ፈርዘር ሄዱና ይሄ እንግዲህ ከመቤታችን ጋር በተያያዘ ያለውንም ነቀፉት ማለት ነው። እንደዛ ሲነቅፉት ያደረጉት ነገር ምንድነው? ቤዛ የሚለውን ቃል በቃ በአንድ ብቻ ስለተረጎሙት ነው። እና እሱ ስህተት ነው። በአንድ ብቻ መተርጎሙ እንደዛ ስህተት ይመስለኛል እንግዲህ እኔ እስከማውቀው ማለት ነው። ክርስቶስ ቤዛ በሚባልበት መልኩ ግን ማንም አይባልም። በቃ አለቀ። ብቻውን ቤዛ ተብሎ ይጠራል። ክርስቶስ አንድ ሰው ብቻውን አንቺ ሴትዮ ቸርች አታስመስዩ ላይቭን እሺ እንቅልፍ የመጣ ልጅ ልትነሳ ነው እጇን ቀስቀስከኝ እንደዛ ስትል። አይ ግን ምንድነው ይሄ ስለ ኃጢአት ተላልፎ መሰጠትና ክፍያ መሆን ምናምን ነገር የሚሉ ጉዳዮች ላይ ሲሆን ለክርስቶስ ብቻ እንሰጣለን። ከዛ ውጪ ግን ቤዛ የሚለውን ቃል ግን መጽሐፍ ቅዱስም በቃ አባቶችም በዚህ መልኩ ሰጥተውት ለሌላ አካል ሰጥተውት ካገኘን በቃ እንዳገባቡ በመጠቀም ይሻላል ተብሎ ይታለፋል እንጂ ዝም ብሎ ጭፍን ሆኖ ብቻ እንደዚህ ዝም ብሎ ጭቅጭቅ ውስጥ ጉንጫ አልፋ ንትርክ ውስጥ መግባት የሚያስፈልግ አይመስለኝም። አሁን የእመቤታችን ላይ ሊድና ለምን የዓለም የሚለው ተቀጸለላት የሚለው ልንገርሽ። አሁን ቅድም እንዳልኩት የመዳናችን ምክንያት ሶርሱ ማለት ነው አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ ብያለሁ። ኢቭን ወልድ ብቻም አይደለም ጌታ ኢየሱስ ብቻም አይደለም። ባይዚ የመዳናችን ምክንያት ስለኛ የሞተው ክርስቶስ ብቻ ነው። ትክክል። ከሶስቱ አካል አንዱ አካል ወልድ ብቻ ነው። የመዳናችን ምክንያት ግን አሁን እመቤታችን ጋር ልመጣ ነው። የመዳናችን ምክንያት ምክንያተ ድኂን ናት እመቤታችን። ወደዛ እመጣለሁ። ግን እግዚአብሔርም እንደዛ ተብሎ ይጠራል። ቅዱስ ዮሐንስ አፈወርቅም በግልጽ ይሄንን ይናገራል። ባይዘው እና ወልድ ብቻ ግን አይደለም ምክንያቱ አብ ራሱ ምክንያቱ ለመዳናችን አብ ባይወደን ኖሮ እንድንነበረ አንድ ለመዳናችን ምክንያት የአብ ፍቅር አይደለም? የእግዚአብሔር ፍቅር አይደለም? ልጁን ኢየሱስን መላኩ አይደለም? ልጁ ኢየሱስን ባይልክ አንድንም። ስለዚህ ለመዳናችን ምክንያት ነው። እሺ ወልድስ ቢሆን መጥቶ ስለ ሁላችን ባይሞት መዳን እንችል ነበር? አንችልም። ስለዚህ ለመዳናችን ምክንያት የሆነው ክርስቶስ ኢየሱስ መሞቱስ አይደለም ነው። እሺ መንፈስ ቅዱስስ ባይመጣና በክርስቶስ የተሰራውን የማዳን ያንን ስራ በእኛ ላይ ባያደርገው። በነገራችን ላይ በክርስቶስ የተሰራው የማዳን ስራ በእኛ ላይ እኮ የሚተገበረው በመንፈስ ቅዱስ ነው። መንፈስ ቅዱስ ከሌለ ኢየሱስ የሰራው ያ የማዳን ስራ በእኛ ላይ መሆን አይችልም ነበር። ስለዚህ መንፈስ ቅዱስንስ ባይልክልን እናም በክርስቶስ የተሰራውን የማዳን ስራ በእኛ ላይ ባያደርግ መዳን እንችላለን? አንችልም። ስለዚህ የዳንበት ምክንያት መንፈስ ቅዱስም ነው። አብ ወልድ መንፈስ ቅዱስ የመዳን ምክንያት ተብሎ ቢነገርላቸው ምንም ችግር የለም። ይሄ በመጀመሪያ እንመክሩ። ግን የመዳን ምክንያት ሲባል ሌላ አዳይ ኖሮ እስቲ አንተ እንድታደርግ ምክንያት ነው ያለው ግን አይደለም። አሁን ወደ ቅዱሳን ደግሞ ወይም ወደ ሌሎች ሰዎች ማለት ነው። እሺ ነቢያት የመዳን ምክንያት ተብሎ ሊጠሩ ይችላሉ። ቅድስት ድንግል የመዳን ምክንያት ተብላ ልትጠራ ትችላለች። ሐዋርያቱ፣ ሌሎች ሰባኪያን ለመዳን ምክንያት ተብሎ ሊጠሩ ይችላሉ፣ እንዳገባቡ ማለት ነው። ኢቨን እዚህ ጋር ለምሳሌ እሺ አንዳችሁ እዚህ ጋር የፈለጋችሁትን ውሰዱና ወይ ዮኒ እንበልና ለምሳሌ አንድ ሙስሊምን ለምሳሌ ሰበከ። ዮኒ ሙስሊምን ሰበከና ከዛ ላይ ያ ሙስሊም ለምሳሌ አመነ በጌታችን በኢየሱስ ክርስቶስ። ስለዛ መጣ፣ ተጨመረ፣ ተጠመቀ፣ ድህነትን አገኘ። ድህነትን ካገኘ ይህ ሰው ድህነትን ያገኘው ማን ሰብኩት ነው? ዮኒ ሰብኩት አይደለ? ስለዛ ለመዳኑ ምክንያት ሆነለት አልሆነለትም? ሆነለት። እንዲህ አይደለም ለመዳን ምክንያት መሆን ባይዚ አዳኝ ተብሎ ይጠራ። አድኑ ተብለናል በመጽሐፍ ቅዱስ ላይ እንደዛ ተብሏል እኮ። ባይዚ አንዳንዶችንም ከእሳት ነጥቃችሁ አድኑ እኮ ተብሏል። ይሁዳ በመልእክቱ አንዳንዶችንም ከእሳት ነጥቃችሁ አድኑ። ቅዱስ ጳውሎስ በተደጋጋሚ እንደው ወገኖቼን አድን ዘንድ እንደዚህ አድን ዘንድ እያለ እኮ ሲናገር እኮ ተመልክተናል። እና ይሄ እንደዛ ያለው ለምንድን ነው? ለመዳናቸው ምክንያት ስለሆነ አዳኝ ተብሎ ወይም አዳንኩኝ ተብሎ ተነገረለት። ለመዳናቸው ምክንያት ስለሆነ ወንጌልን በመስበክ ማለት ነው። አሁን ነቢያቱ አስቀድሞ ስለ ክርስቶስ በመስበካቸው ተመልከቱ። ነቢያቱ አስቀድመው ስለ ክርስቶስ ሰብከዋል፣ ተናግረዋልና ሰዎች የነቢያትን ቃል እያዩ እየሰሙ ክርስቶስን እንዲጠባበቁ ይሄው በነቢያት የተሰበከውማ መጣ ብለው እንዲሄዱ አድርገዋል። ስለዛ ከዚህ አንጻር እንደዛ ተብሎ ሊነገርላቸው ይችላል። መጥምቁ ዮሐንስ ለመዳን ምክንያት ሊሆን ይችላል። እንዴት? የህዝቡን ልብ እያዘጋጀ ወደ ክርስቶስ እንዲቀርቡ አድርጓልና አይተዋል። ምክንያት ተብሎ ሊጠራ ይችላል። ከዚህ አንጻር ከምን አንጻር የሚለውን ነው ማየት። ሐዋርያት
ሰብከው ሰዎች ክርስቶስን እንዲያገኙትና እንዲጠመቁ እንዲድኑ የዘላለምን ሕይወትን እንዲያገኙ ሰብከዋል። ኦኬ ስለዚህ የክርስቶስ አምባሳደር ራሱ ብለው ራሳቸውን ጠርተዋል እነ ቅዱስ ጳውሎስ ማለት ነው። ከዚህ አንፃር ምክንያት ሊሆኑ ይችላሉ ለሰዎች መዳን። የእመቤታችን ለየት የሚያደርገው ምንድነው? የእመቤታችን ለየት የሚያደርገው ምንድነው ከተባለ በአጭሩ እንግዲህ አሁን የአባቶችን መያዙ በጣም መልካም ስለሆነ እንግዲህ እነ ቅዱስ ኢራኔስ ማለት ከሐዋርያት የተማሩ ምንድነው እነ አግናጢዮስ እነ ፖሊካርፕ ምናምን ከሐዋርያቱ ተማሩ። ከዛን ከእነሱ ደግሞ እነ ቅዱስ ኢራኔስ ተምረዋል። ስለዛ ቅዱስ ኢራኔስ ምድቡ ራሱ አሁን ላይ ከአፖስቶሊክ ፋዘርስ ነው ከሐዋርያው ያበው ማለት ነው። እና ሰው እነ ቅዱስ ኢራኔስ ምን ብለው ያስተምራሉ? ሔዋን እና እመቤታችን ያነጻጽሯቸዋል። በምን መልኩ ያነጻጽራሉ? እነ ጀስት ማርተርም ጭምር ማለት ነው። ባይዚ ሰማቱ ይስተንም በምን መልኩ ነው የሚያነጻጽሩት? ሔዋን አታድርግ የተባለችውን አድርጋ በላች ዘንድ ሞት ወደ እርሷ መጣ። ሞትን ወደ እርሷ አምጥታ ለሌሎቹ ሞት ምክንያት ሆነች። ለራሷ ሞት ለሌላው ሞት ምክንያት ሆነች። እመቤታችን ደግሞ ለራሷ መዳን ለሌላው መዳን ምክንያት ሆነች ይላል ቅዱስ ኢራኔስ ነው። እንግዲህ ይሄን ያለው እኔ አይደለሁም፣ ቅዱስ ኢራኔስ ነው። ኢራኔስ ምን አለ? ለሌላው መዳን ለራሷ መዳን ምክንያት ሆነች። ስለዚህ አሁን እንዴት ምክንያት ሆነችው ከተባለ ወደ ሔዋን መልአክ ተላከ። ምን አይነት መልአክ? የወደቀ መልአክ ሰይጣን መጣና ያው የወደቀ መልአክ ነው ሰይጣን እንደምታውቁት። ወደ ሔዋን ሄደው የወደቀ መልአክ ነው። ወደ እመቤታችን የመጣው ግን ቅዱስ መልአክ ነው። የወደቀው መልአክ ሄዶ አምላኩኝ አላት ሔዋንን። ሔዋን ይህንን ቃል ሰምታ ማለት ወይም እንደ አምላክ እንድትሆኑ ምናምን እንደዛ ያሳውቃችኋል ምናምን የሚል ነገርን ስትሰማ ይሄ ነገር ናፈቃትና ሄዳ የሰይጣኑን ድምጽ ወይም የወደቀውን መልአክ ድምጽ ሰምታ ይሄን ነገር ሄዳ አደረገች፣ ፈጸመች፣ በእግዚአብሔር ላይ ተነሳሳች። እመቤታችን ጋር ደግሞ ያ ቅዱስ መልአክ መጥቶ የጌታ እናት ትሆኛለሽ፣ የቅዱሱ የእግዚአብሔር ልጅ እናት ትሆኛለሽ ወይ እዚህ አምላክ እናት ትሆኛለሽ ነው። ይግልጽ ነውና እንዲህ ያለ ነገር ሲነገራት የራሷን ያቀረበችበትን መንገድ እናያለን። ነውኝ የጌታ ባሪያ ነኝ ያለችው ራሷ እኔ የጌታ ባሪያ ነኝ እንደ ቃል ይደረግልኝ በላይ መልአኩን ድምጽ ሰማች። አሁን እኮ የሚያስገርም መካካስ እኮ ነው የተደረገው። የሳልቬሽን ሂስትሪ እኮ ይሄ የድህነታችን ታሪክ እኮ በጣም የሚያስደንቅ እኮ ነው። አስቀድሞ አዳምና ሔዋን አለ። አሁን ምንድነው ሔዋን ሳተች፣ ከዛ በኋላ ወደ አዳም ምናምን ብሎ ሄደ። አሁን ደግሞ መልአኩ ይመጣና አሁንም ወደ ሴቲቱ ነው የሚመጣው። የዛችኛው የሴቲቱ ጥፋት በዚችኛው ሴቲቱ መታዘዝ ተካካሴ ይላል ቅዱስ ኢራኔስ። እና ምንድነው ሁለተኛው አዳም ክርስቶስ ኢየሱስ ከእርሷ ተጸንሶ መጥቶ እንደ አዲስ የሆነ ትውልድን ለማምጣት ተቻለ ማለት ነው። ስለዚህ እመቤታችን ለራሷም ለሌላውም መዳን ምክንያት ሆነች ብሎ የሚናገረው ለዛ ነው። ግን እሺ ምክንያት ሆነች ለማን? ክርስቶስ ማን ነው መጥቶ የሚያድነው ነው። አሁን ለመዳናቸው ምክንያት ሆነች ማለት እኮ ክርስቶስ ለሚያድነው ሕዝብ ማለት ነው። ክርስቶስ በሷ በኩል መጥቶ ሊያድን ስለሆነ እሷ ነው እንዳጋጣሚ እንግዲህ የተመረጠችው። ምን ይደረግ እሺ። እና ክርስቶስ መጥቶ የሚያድነው ዓለምን ነውና ምክንያትነቷም ለዓለም ሆነ። ስለዛ የዓለም ቤዛ የምትባለው እንደው ምክንያትነቷ ለዓለም ስለሆነ እንደዛ ተብሎ ይነገራል እንጂ እንደው ከክርስቶስ ጋር እያነጻጸርናት ከክርስቶስ ጋር እኩል እያደረግናት ኢቭን ከክርስቶስ ጋር አብራ አዳኝ እያልናትም አይደለም። እዛ ካቶሊኮቹ እንደሚሉት እንደዛ የምናስብ ከሆነም እሱም አደገኛ ይመስለኛል። አክቹዋሊ እሺ ኤኒዌይስ ተውትና የካቶሊኩን እዛ እነሱ ኮሪደምትሪክስ ምናምን የሚሉት ነገር ስላለ ማለት ነው። ተውት እነሱን ኤኒዌይስ አገባንም። ግን በአጭሩ ከዛ አንጻር ነው የሚነገረው። እና ይሄ ምክንያት መሆን ግን ለየትኛው ለነቢያት የሚሰጣል ለሐዋርያትም እኔ ፖይንት ገብቶኛል በደምብ ያ ነው። ቡካ ሌላ አንድ ነገር ባነሳ another topic ስለሆነ በሌላ ብዙ ሰዓት ስለሚፈጅ እንጂ የሆነ ጥያቄ እንደዚህ ቢሆን ብዬልልህ እላለሁ። ግን it's too late right now, like almost 1 o'clock ሊሆን ነው in the morning እና ተኛለሁ እንጂ አዲልኝ ይዛ በጠይቅ ሌላ ነገር ሌላ ቀን ማውራት የምንችለው አሁን እንደ ፖይንት ቢገባኝም ማርያም ባትኖር ኢየሱስ ኢየሱስ ሊያድነን አይችልም የሚለው ጥያቄ ሊድ ያረጋናል። አንተ እንዳንተ ነጋገር right ለምን ሊድ ምክንያት የሆነችው እሷ ስላልክ እግዚአብሔር ሌላ ሰው ሊኖረው አይችልም ወይ? That's another topic actually.
that's another topic actually. አይ ችግር የለም። አይ ተይው፣ ይሄንን ተይውና እሺ ሌላ ጊዜ እናወራበታለን። ግን እኛ ሌላ ሰው ይኖረዋል አይኖረውም፣ ሜታችን ባትኖርስ ዓለምን ያድን ነበር አያድንም ወይ? እንደዚህ አይነት ነገሮች ሁሉ አሁን ምንም የሉም። በቃ ኤግዚስት የማያደርጉም። በቃ ያለ የምናውቀው የሆነ ነገር ስለሆነ ምንም አይጠቅመንም እንደነዚህ አይነት ነገሮችን ማውራት። ግን አንዳንዴ ምንም በቃ አሁን ለምሳሌ ሜታችንን ቢብትለውስ ምናምን ነገር ከዛ በኋላ በቃ ጭራሽ አንድንም ድህነታችን ይጠፋል፣ ማንም ሰው መዳን አይችልም ምናምን የሚባል ነገር የለም። አናውቅም ነው የሚባለው። ዝም ብሎ እንደዚህ እንደመጣለንም እንደዛ አንልም። በቃ አናውቅም አለቀ። እንደዚህ ምክንያቱም ይሄ ያልተፈጠረ ነገር ነው። ኦልሬዲ ይሄ ነው በቃ የተፈጠረው። ምንም ማናውቀው ነገር እንደዛ ነው። Thank you. እሺ ቡካይ በጣም አመሰግናለሁ። ደህና ደሩ። አሜን። መልካም ውሎ። እኔም ልውጣ መሰለኝ። ቡካ ከሌለሽ ምን እሰራለሁ እዚህ? በኋላማ ሲሶ ኬክ ይዞ ይመጣል። ሴሌብሬት እናደርጋለን። ኬክ ሲመጣ ደግሞ ሃፒ በርዝዴይ እንዳትዘምሩ ብሏል ልጁ ቅድም ታች። ሃፒ በርዝዴይ መስሏቸው ሲሶ ወይ ፓፓ ደውልልኛ ወይ ደውልልኝ በሉ። ደህና ደሩ፣ ደህና ዋሉ። ጋይስ ሁላችሁንም ቴንኪው እናመሰግናለን።